ሰላም ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተከስተናል ማለት ነው። በፍቅር ለከዳሽ ሰው ኃይለኛ በቀልን ይዘን መተናል ማለት ነው። ዛሬ ላይ የተባለ ወሬ ነው የምናወራው። ያው እንግዲህ ለከዳተኛ ሰው ምንድን ነው የሚገባው የሚለውን እናያለን። በፍቅር የካደህን ወይም ያታለልህን ሰው ለመበቀል ከሁሉ የላቀውና የተሻለው መንገድ ራስን አበልጽገህ እሱ በሌለበት ህይወት ስኬታማና ደስተኛ ሆኖ መገኘትን ነው። ከዳተኛን ሰው ከባድ ዋጋ የሚያስከፍሉትና ውጤታማ የሆኑ እርምጃዎች የሚከተሉት ናቸው። ፍጹም ቸለተኛ መሆን፣ ለምሳሌ ለካዳችሁ ሰው ቸልተኛ መሆን፣ ኬርለስ መሆን ማለት ነው። ያለሱ መኖር እንደምችሉ ማሳየት ማለት ነው። ለአንድ የካደ ሰው ትልቁ ቅጣት ትኩረት መንሳት ነው። ደውለህ አትጨቅጭቀው። እሱ ስላጣህ ወይም ስላጣሽ እሱን ስላጣሽው የሆነ ነገር ሆኛለሁ ወይም ደግሞ የሆነ ነገር እሆናለሁ ብለሽ ራስሽን በጭንቀት ውስጥ አለመክተት ማለት ነው። ገባሽ? ያለሱ መኖር እንደምትይ፣ ያለሱ ደስተኛ እንደምትሆኝ፣ ያለሱ ትልቅ ደረጃ እንደምትደርሺ ማሳየት ማለት ነው። በሶሻል ሚዲያም ሆነ በአካል የመገኘት እድሎችን በሙሉ መዝጋት። ለአንተ እንደሞተ ሰው አድርገህ መቁጠር፣ ሙቷል ብሎ መደምደም ማለት ነው። በራስህ ላይ መስራትና ስኬታማ መሆን። አዎ እናንተ ራሳችሁ ላይ መቀየር፣ ራሳችሁ መቀየር። ትልቁ በቀል አንተ ወይም አንቺ ማደግና መለወጥ ነው። ትልቁ በቀል ማለት ነው። በስራ በትምህርትህ ወይም በምትሰራቸው ስራዎች ላይ ሙሉ ትኩረት በማድረግ ትልቅ ደረጃ ላይ መድረስ ይቻላል። ጤናህንና ውስጣዊ ገጽታህን ጠብቅ። አካላዊ መንፈሳዊ ጥንካሬ ገንባ። እሱ ሲያይህ እንዴት ያለ ትልቅ ሰው ነው ያጣሁት ብሎ እንዲጸጸት ማድረግ ማለት ነው። ደስተኛ ህይወትን መኖር። ህይወትህ በሱ ለምሳሌ በሱ አንተ ያለሱ ወይም አንቺ ያለሱ መኖር እንደምችል ማሳየት ማለት ነው። ከአዳዲስ ሰዎች ጋር መገናኘት። ለሱ ያለህን ቁጣ ወይም ሀዘን በአደባባይ አለማሳየት። ትዝታዎችን መስመሮችን ማጽዳት። ያንተን ክብር ዋጋ ዝቅ የሚያደርጉ ነገሮችን በሙሉ ማስወገድ። ስለ እሱ ጓደኞችህ ጋር ሁል ጊዜ ማውራት ማቆም። ክብርህና ድንበርህን መጠበቅ። ክብርና ድንበርህን መጠበቅ። እርቅ ለመጠየቅ እንኳን ሲመጣ በሩን መዝጋት። ለምን? ከሃዲ ሰው ከሃዲ ነው። መቼም ቢሆን ቢመለስ ድጋሚ ሊክዳችሁ ነው። ድጋሚ ሊያቆስላችሁ ነው። ድጋሚ ከሃዲ ነው። ስለዚህ እርቅ እንኳን ብሎ ቢመጣ በሩ መዝጋት። ለከሃዲ ምህረት አይሰጥም። ስለ እሱ መጥፎ ወሬዎችን ላለማሰራጨት እና ላለማማት ጥረት ማድረግ። በቃ ቸልተኛና ኬርለስ መሆን ማለት። ብዙ አይነት ክህደት አለ በፍቅር ላይ። የራሱን መልክ አለው። የራሱ የሆነ እይታ አለው። በሌላ መልኩ የሚክድ ደግሞ አለ። በፍቅር ነው የምናወራው። እንግዲህ በፍቅር የከዳሽን ሰው እንደዚህ በዚህ መልኩ ነው የምትበቀዩ። ወንድም ሆንክ ሴትም ማለት ነው። በቃ ከዳተኛ ሰው አይደለ? ከዳችሁ አይደለ? እናንተ ተሽላችሁ መገኘት። ተሽላችሁ በጣም ተሽላችሁ ከሱ እጥፍ ሆናችሁ ስትገኙ ወይኔ ብሎ ይቃጠላል ማለት ነው። ሰላምን እንደ ትልቅ ስኬት መቁጠር። ትልቅ ሽንፈትን ለሱ ብለህ ጊዜህን ስሜትህና አእምሮህን ማስጨነቅ ሽንፈት ነው እና ሰላምህን መምረጥ ደግሞ ትልቁ ድል ነው ማለት ነው። ትልቁ በቀል ወይም የአእምሮን ፍጹም ሰላም የሚያስገኘው የራስህን ሰላም ስታገኝ ነው ማለት ነው። ገባሽ ወይም ገባህ? ይቅር ማለትና በውስጥህ ሙሉ በሙሉ መልቀቅ። ይቅር ማለት ለሱ የሚሰጥ ስጦታ ሳይሆን የአንተ አእምሮ ሰላም ነፃ የማውጣት ነው። ይቅርታ ተመልሶ ወደ ህይወትሽ መግባት ገብቶ እንዲበጠብጥሽ አይደለም። ተመልሶ በሰላማዊ ህይወትሽን መጥቶ በጥብጦ ህይወትሽን ሊያተራምስ አይደለም። ይቅርታ የምትይው ከአእምሮሽ አውጥተሽ አንተ ሞተሃል ብለሽ ደምድመሽ ከልብሽ አውጥተሽ ያኔ እንትን ብለሽ እንዳልተፈጠረ መቁጠር ማለት ነው እንጂ ይቅርታ ብለሽው ድጋሚ በህይወትሽ እንዲመጣ አይደለም ይቅርታ የምትይው። በውስጥ ወይ ቂም ወይም ቁጣ ዝለህ ስትኖር አሁንም ቦታና ስልጣን እንደሰጠኸው መቁጠር አለብህ። ገባሽ?
ወይም ገባ። ስለዚህ ሙሉ በሙሉ ከልብሽ አውጥተሽ ስትጥዩ እሱ ለአንቺ ፍጹም ባዕድ ይሆናል ማለት ነው። አዲስና የተሻለ የወደፊት እቅዶችን ማውጣት ትኩረትን ሙሉ በሙሉ ወደፊት የሚጠብቁሽን አዳዲስ አጋጣሚዎችን፣ አዳዲስ ግቦችን እና ትልቅ ህልሞች ላይ ማድረግ አስፈላጊ ነው። ህይወት በሱ ወይም በሷ ክህደት ምክንያት ወደኋላ እንዳልቀረ ለበለጠና ለተሻለ ነገር መንገድ እንደከፈትክ በተግባር ማሳየት ማለት ነው። ራስህን መውደድና ለራስህ ትልቅ ዋጋ መስጠት። በሰውየው ክህደት ምክንያት የራስህ የሆነን ነገር እንዳትጠራጠር። እሱ የካደው ያንተን ድክመት ሳይሆን የራሱን መጥፎ ባህሪ ነው። ራስህን ውበት፣ ጥንካሬና ስብዕና በደንብ አክብር። ራስህን አሳምነህ አንቀሳቅስ። ራስህን ስታከብር ሌሎችም አንተን ያከብሩሃል ማለት ነው። አዳዲስ ትስስሮችና ጤናማ ግንኙነቶችን መፍጠር። አዎንታዊ አጋዥና ከወዲሁ ሰዎች ጋር ላይ አንተን የሚወዱ ሰዎች ጋር መገናኘት፣ ለአንተ መኖር ዋጋ የሚሰጣቸው ሰዎች ጋር መገናኘት፣ አንተን የማይጥሉ ሰዎች ጋር መገናኘት፣ ለአንተ ከፍታ ዋጋ ያላቸው ለአንተ ከፍታ የሚመኙልህ ሰዎች ጋር መዋል ዋና ነገር ነው ማለት ነው። ስለሆነም ወገኖቼ የነበረውን ትዝታ በስኬት ማደስ ማለት ነው። ገባሽ? ወይም እርግጥ ነው ልትወዷቸው ትችላላችሁ፣ ወይ ልታፈቅሩ ትችላለች፣ ወይ ልታፈቅራት ትችላለህ። ነገር ግን ከሃዲ ነው። ስለዚህ ለከሃዲን ሰው አንተ የበለጠ ያለሱ ሰው መሆን ያለሷ ሰው ሆነህ መገኘት እንደምትችል ማሳየት፣ አንቺም ያለሱ ሰው ሆነሽ መገኘት እንደምትችል ማሳየት። በእርግጠኝነት አንቺ ተልቀሽ፣ አንቺ አምሮብሽ፣ አንቺ ትልቅ ደረጃ ደርሰሽ ሲያይሽ ወይኔ ያለ ሲቃጠል ይኖራታል። ያንቺ ትልቅነት፣ ያንቺ ትልቅ ቦታ መድረስ ለሱ ምንድነው? ሞትና ሽንፈት ነው ማለት ነው። ይሄ ነው ቅጣት ማለት፣ ይሄ ነው በቀል ማለት። በቀል ይሄ ነው። ራስን መጣል ምናምን አይደለም። በቀል ራስን የበለጠ የተሻለ አድርጎ መቅረብ በቀል ይባላል። የነበረውን ትዝታ በስኬት ማደስ ማለት ነው። እሱ ምክንያት የሄድክባቸውን ቦታዎች ወይም ያቆምክባቸውን እንቅስቃሴዎች ለምሳሌ በሱ አብራችሁ እየኖራችሁ ወይም አብራችሁ በነበራችሁ ታይም ላይ እቅዳቅደሽ እያለ በሱ ምክንያት ማለት ነው እሱ ክዶሽ ወይም እሷ ክዳ ቁመህ መቅረት ሳይሆን እቅድህን ማሳካት፣ ያንን ሰው ያለሱም እቅድህን ማሳካት እንደምትችል ማሳየት ማለት ነው። እሱ ወይም እሷ ለአንተ የሰጠህን ህመም ወደ ተሻለ ሞቲቬሽን እንደ ሞቲቬሽን አድርገህ መቀየር ማለት ነው። እውነተኛውን ስሜት በስለት ማሳየት ማለት ነው። በመንገድ ላይ ወይም በቦታዎች ላይ ብታገኛት እንኳን አትደንግጥ ወይም አትደንግጥ፣ በቃ አትደንግጪ። እንደማታውቂያት እንደማታውቅ ሰው ሆነህ እለፍ። በቃ እንደዛ ነው ትኩረት መንሳት ማለት ነው። ያን ያብዳሉ። እንደማታውቀው ሰው ወይም እንደማንኛውም ተራ ሰው በረጋ መንፈስ በፈገግታ አልፈህ ሂድ። በፍጹም እንዳታናግራት። የራስን ታሪክ ባለቤት መሆን። ለሰውየው ተጎዳሁ ብለህ ከማሰብ ይልቅ ከአልባሌ ሰው ራሴን አዳንኩ ብለህ ማሰብ። በሱ ተጎድቻለሁ ወይም ከሷ ተጎድቻለሁ ብሎ ማሰብ መቆዘም ይልቅ ከአልባሌ ሰው እንኳንም በሰላም ተገላገልኩ ማለት ነው። ገባችሁ? እንኳንም ከአንቺ እንኳንም እግዚአብሔር አተረፈኝ፣ እንኳንም ህይወቴን ከዚህ የበለጠ እሳት ውስጥ አልከተትኩ ብለሽ የእሱን ክህደት በጥሩ ነገር መተካት ማለት ነው። ይህ አስተሳሰብ ከተጎጂነት ስሜት አውጥቶ የበላይነቱን ያጎናጽፋል ማለት ነው። ስለዚህ ለካህዲ በእርግጥ ካህዲ ነው፣ ታውቃላችሁ። ካህዲ ነው። ለካህዲ ምህረት አይሰጠውም። ግን ከአእምሯችሁ ማውጣትና ማሰላማ ማለት ነው። እናንተ ደግሞ ተሽላችሁ ተቀየራችሁ፣ አእምሮባችሁ ተለውጣችሁ ከፍ ብላችሁ ራሳችሁን ቀይራችሁ ስታሳዩት ያኔ ነው በቀል ማለት። ያኔ ነው በቃ ወይኔ ያጣኋት ወይኔ እያለ የሚኖረው እሷም እሱም ወይኔ እያለ የሚኖረው አንቺ ተቀይረሽ ተለውጠሽ ህይወትሽ ታድሶ ከፍ ብለሽ ከሱ ከፍ ብለሽ ተሽለ ስትታይ ያኔ ነው በቀል ማለት ያኔ ነው። ገባሽ? ስለዚህ እህቴ
ይሄንን አስተምሬያለሁ። ወንድሜም እንደዛው በቀል ማለት ይሄ ነው። በፍቅር ለጎዳችሁን ሰው ክዷችሁ ለሄደን ሰው እናንተ ተሽላችሁ ማሳበድ ማለት ነው። ይሄ ነው እና ለዛሬ ይሄንን ምክር ወስደናል። ለነገ ደግሞ በሌላ እንመጣለን። በዚህ ጉዳይ ደግሞ ሰፋ ብለን እናወራበታለን በደንብ በብዙ ነው የሚተረተረው። በፍቅር ጉዳይ ያለ ክህደት፣ በሌላም ህይወት ጉዳይ ያለ ክህደት እና በፍቅር ጉዳይ ያለው ክህደት ሌላ ነው እና ለማንኛውም መልካም ቆይታ